ዙፋንን አፍኖ ለመውሰድ የሞከረው የብርቱካን ተላላኪ በድንገት ሰዎች ደርሰው ጭንቅላቱን ይመቱታል። ግን ተመቶም ሳይሆን ሁን ብሎ ቤት ውስጥ እንዲገባና ቤቱን በደንብ ማወቅ እንደሚፈልግ አስቦ ስለነበረ ከላዩ ላይ የተፈነከተ ይመስልና አብሮ ካጠገቧ ወድቆ ታገኘዋለች። ዙፋን ከወደቀችበት ስትነቃ ያለችው መሀል አስፓልት ኮብልስቶን ላይ ተኝታ እናም ቀኝ ግራ ዞር ዞር ብላ ስታይ ምንም አይነት ነገር የለም ያለው ምድረ በዳ። ግን ካጠገቧ ደግሞ የምታውቀው ቅዱስ የሚባል ልጅ አለ። እሱን አይታ ቀና ብላ ስታየው እንዴ ቆይ ምን ሆነ ነው አንተስ እንዴት እዚህ እኔ ጋር ተገኘህ? እኔስ ለምን እዚህ ጋር ወደኩኝ ስትለው አዎ የሆነ ሰው አፍኖ ሊወስድሽ ሲል እሱን ሳስጥልሽ ነው እኔንም ጭንቅላቴን መተውኝ ድንገት የወደኩት እዚህ ጋር እናም ሊወስዱሽ ነበር የሆኑ ሰዎች ሲላት ምን እና በእኔ ምክንያት ነው ወይ እዚህ ጋር አንተ እየወደከው ስትለው አዎ ባንቺ ምክንያት ነው ጭንቅላቴን ተፈንክቼ እዚህ ወደኩትኝ አየሹ በጣም ተጎድተሃል እኮ ስለዚህ ተነስና ወደ ሆስፒታል መሄድ አለብህ ብላ ከወደቀበት ታነሰዋለች። እናም ወደ ሆስፒታል እንደወሰደችው አብረው እንደሄዱ ቤት ውስጥ በረከት እና ምኞት እንዲሁም ቹቹ ቤት ነበሩ። እናም ቲቲ ቤት ውስጥ ቁጭ ብላ ከበረከት ጋር እየተወያየች ነበረች። በድንገት ደግሞ ከበረከት ጋር እያወሩ ያለ በድንገት ማለት ምኞት ምግብ እየበላች ስለነበረ በረከት ይጠራታል። እሷም እየበላች ወደ ሳሎን ስትመጣ የዶክተሩ ልጅም ቁጭ ብላ ከበረከት ጋር እየተጫወቱ እያለ እስኪ ዙፋን እንደሆነ አልመጣችም ቆይታለች። ስለዚህ ቡና ፌና እስኪ አብረን እዚሁ እንጨዋወት ሲላት እሺ ደስ ይለኛል ጋሼ። እንዴት ጋሼ ትይኛለሽ? ስንቴ ነው ጋሽን ብለሽ እንዳትጠሪኝ ያልኩሽ ሲላት ይቅርታ ረስቸው ነው በማለት ቲቲም በጣም ተናዳ እንዴት እሷን ምኞትን እንዴት በረከት ብለሽ ጥሪኝ ይላታል። በፍጹም የማይሆን ነገር ነው በማለት እሷ ግን ምግቡን በልታው እንዴት ምንም አልሆነችም እያለች ነበር። እናም እሺ ብላ ዞር ስትል ድንገት ጭንቅላቷን ያዞራታል። ራሷን ሲያዞራት ራሷን መቆጣጠር አቅቷት ከሶፋ ላይ ስትወድቅ ሁሉም ይደነግጣሉ። ምኞት ምን ሆነሽ ነው በማለት አንስተው ለሁለት ሶፋ ላይ ሲያደርጓት ቹቹ ግን ዘወር ብላ ሳቋን እየሳቀች ነበር። የታባሽ ከዚህ በኋላ አንቺ አትነሽም ትሞቻለሽ። እኔ ማን መሰልኩሽ? ቲቲ ነኝ። ሁላችሁንም እያንዳንዳችሁን እንዲህ እያደረኩ ነው የምሰራላችሁ እያለች ግን በረከትና ደግሞ የዶክተሩ ልጅ እሷን ተንከባክበው ውሃ ካፈሰሱላት በኋላ በውሜት አድርጋ ይወጣላታል። የበላችሁ ምግብ ሲወጣላት ድንገት መርዙ አፍሮ ከምግቡ ጋር ወጥቶላት ስለነበረ ብዙም እየጎዳ ባይሆንም እና ቆይ አሁን እንዴት ነሽ ሲላት አሁን ደህና ነኝ ግን ሆዴን እየቆረጠኝ ነው ስትለው በእንግዳውስ ወደ ውስጥ መግባት አለብሽ እናም ነይ እኔ መኝታ ቤት ትተኛለሽ። በፍጹም እኔ ወደ ራሴ ክፍል ገብቼ ልተኛ ብትለውም በፍጹም እኔ መኝታ ቤት ልሽ ትተኛለሽ በማለት ወደ ራሱ መኝታ ቤት ያስገባታል። በረከትም ራሱ መኝታ ቤት ሲያስገባት ቹቹ በጣም ተናዳ ስለነበረ እንዴት ሰራተኛ ካንተ መኝታ ቤት ገብታ ትተኛለች? እኔ ወደዛ መኝታ ቤት ስገባ የምትከለክለኝ በማለት አንቺን የሚያገባሽና የሚመለከትሽ ነገር የለም። ምኞት ግን ማንም አይደለችም። ከእህቴ ከዙፋን የማለያት በመከራ ጊዜ አብራኝ የነበረች የተሰቃየች እህቴ ነች። ስለዚህ ምንም አያገባሽም በማለት መኝታ ቤት ወስዶ ያስተኛታል። በዛን መሀል እሷም እሺ ብላ መኝታ ቤት ገብታ እንደተኛች እናም ዶክተሩም ይመጣና ናሙና ወስዶ ሲያስመረምራት እርግጥ በጣም የሚከብድ ነበረ። በውሜት አድርጎ ባይወጣላት ይች ልጅ ትሞት ነበር በማለት እሱም ተመልሶ መምጣት ስላልቻለ ለልጁ ውጤቱን እንድትሰጣቸው ይሰጣታል። እሷም እሺ በማለት ውጤቱን ይዛ ወደ ነበረከት ትመጣለች። በዛን መሀል ዙፋንም ያንን ያነሳትን ሰው ይዛ ሆስፒታል ከገባች በኋላ አሳክመው በልሽ ቤትህ ሩቅ ነው እንዴ ስትለው ቤቴ ሩቅ አይደለም ግን የሚያስታምመኝ ሰው የለም እናም ወደ እናንተ ቤት ብመጣስ ሲላት እሷም ግራ ተጋብታ ከወላወለች በኋላ ምንም ችግር የለውም ያው እኛ ቤት እሺ በቃ ችግር የለም ካልክ እና እንሂድ ወደኛ ቤት በማለት ወደ ቤት ይዛው ትመጣለች። እሱ ግን የፈለገው በረከት ማን ነው እንዴት ነውስ እናም ቤት ውስጥ ማን አለ ቤት ውስጥ ምን እንዳለ ለመቃኘትና ለመጎብኘት እንጂ የእውነት ታሙና የሚያስታምመው ሰው አጥቶ አልነበረም። እሱም እንደተመኘው በዙፋንም ወደ ቤት ይዛው ትመጣለች። ዙፋን ወደ ቤት ይዛው ስትመጣ ወንድሟም ሆነ ካሰች እዛው ቁጭ ብሏል። ትቲም ቁጭ ብለው ነበረ። ልርግጥ በሩን ከፍታ እንደገባች ዙፋን የት ሄደሽ ነው ሲላት
ወንድሜ ሰላም ናችሁ ወይ በማለት እንግዳ ይዘሽ ነው የመጣሽው? ደግሞ የምን እንግዳ ነው? አዎ ወንድሜ አደጋ ደርሶብኝ ነበር ስትለው በረከት ከተቀመጠበት ተነስቶ ሰውነትሽ ምንድነው የሆንሽው በማለት ሲርበተበት አይ ምንም አልሆንኩም፣ ሰዎች አፍነው ሊወስዱኝ ነበር ግን እሱ ደርሶ ነው ያዳነኝ። እሱን ደግሞ ፈንክተውት እኮ ሐኪም ቤት ወስጀው ታክሞ ቤተሰብ ስለሌለው የሚንከባከበው ስለሌለ ነው ወደዚህ ይዤው የመጣሁት ስትለው በጣም አመሰግናለሁ እህቴን ስላተረፍክልኝ እና አረፍ በል በማለት ያስቀምጡታል። ቲቲ ግን እጅግ በጣም ተናዳ ደግሞ የምን ሰው ነው ይዘሽብን እየመጣሹ የራስሽ እዚህ ቤት መቀመጥ ሳያንስሽ ጭራሽ ሌላ ሰው ይዘሽ ትመጫለሽ ወይ በማለት ከዚህ በኋላ ምንም ነገር እንድትናገሬ አልፈቅድልሽም ቲቲ አፍሽን ዝጊ ትላታለች። ዙፋንም እንግዳውም ግራ ተጋብቶ ሁሉንም እያንዳንዱን ከቃኘ በኋላ ረሳው ይቅርታ በማለት ዙፋንም ወደ ሶፋ ላይ እንድትቀመጥ ታደርገዋለች። እሱም ከተቀመጠ በኋላ ምኞትን ስታይ እጅግ ደንግጣ ስለነበረ ምኞት ምንድነው የሆነችው ብላ ስትጠይቅ አላቅም ድንገት አዙሯት ነው የወደቀችው በማለት ሲመልሱላት እሷም ያየችው ቲቲን ነበር። የሆነ ነገር እንደተፈጠረ እየተሰማኝ ነው ግን ለማንኛውም እስኪ ውጤቱን ችግር የለውም አባዬ ናሙና ስለወሰደ ውጤቱ የሚታይ ይሆናል ስትባል ቲቲ በጣም ትደነግጣለች። ዙፋንም ቀኝ ግራዋን ካየች በኋላ ምንም ችግር የለውም ውጤቱ ከመጣ በኋላ ሁሉንም የምናይ ይሆናል በማለት እና ታዲያ አሁን እንዴት ናት ስትላቸው አሁን ደህና ነች ተኝታለች በማለት ዙፋን ውስጥም እሺ በቃ ስለዚህ እሱም አረፍ ይበል እኛም ወየክፍላችን ገብተን እንተኛ በማለት ሁላቸውም ወደየክፍላቸው ይሄዳሉ። በረከት ወንበር ላይ ነበር ያደረው። ምኞት አልጋ ላይ ስለነበረች በድንገት ጧት ከእንቅልፏ ስትነቃ ስታየው በረከት ወንበር ላይ ተኝቷል። በጣም ይቅርታ በረከት እኔን አልጋ ላይ አንስተኝተህ አንተ ወንበር ላይ ተኛህ በጣም ይቅርታ ስትለው ምንም ችግር እንደሌለውና መተኛት እንዳለበት ምንም እንዳታስብ ይነግራታል። በቃ እሺ እኔ አሁን መነሳት አለብኝ እና ቁርስ ልስራ ስትለው ዙፋን ቁርስ እንደሰራችና እንደጨረሰች ይነግራታል። ምን እኮ በጣም ደህና ነኝ ምንም ችግር የለውም እኮ እሰራ ነበረ በማለት አልጋውን ለሁለት አስተካክለው ይወጣሉ። ስትወጣ ሳሎን ቲቲም ስትመጣ እዩልኝ እንግዲህ እሺ እንዴት ነው ተመቸሽ ወይ እንዴት እሱ ክፍል ታድሪያለሽ በማለት ስትነጅሳት አሁን ቲቲ ምንም አይነት ወሬ መስማት አልፈልግም ዘወር በይና ቁጭ በይ እስኪ ሰው አለ እስኪ ቁጭ በይ ይላታል። እሷም እሺ በማለት ቁጭ ስትል ሁለቱም የጎሪጥ እየተያዩ እያለ እንግዳውም ቁጭ ብሎ ስለነበረ ቁርስ ለማቅረብ ዙፋንም ሳሎን መታ ቁጭ ብላ ስለነበር በቃ አሁን እንዴት ነሽ ምኞቴ ተሻለሽ ወይ ስትላት እንደተሻላትና ደህና እንደሆነች ስትነግራት በቃ ቁርስ እናቅርብ ስትል እንግዳው መሄድ እንዳለበት ይነግራታል። በዚህ አጋጣሚ ወንድሜ ትናንትና እኮ ግርግር ስለነበረ ሳላስተዋውቃችሁ ተዋወቁ በማለት እንግዳውንና በረከትን ለማስተዋወቅ ትሞክራለች። ዙፋንንም ስምሽን መስማት ፈልጋለሁ ካንቺ አንደበት ሲላት ሲጠሩኝ ሰምተህ የለ ወይ ብትለውም ግን ደግሞ ባንቺ አፍ መስማት ፈልጋለሁ ስላላት ዙፋን እባላለሁ ብላ ነበር ሰላም የተባባለችው። ያንን ስታይ ቲቲም እጅግ በጣም ተደናግጣ ብዙ ነገር ስትናገር ዙፋንም ዝም እንድትል ትነግራታለች። በረከትና እንግዳው ሰላም ሲባባሉ እንግዳው እጅግ አጥብቆ እጁን ይዞት ነበርና እያየው ስለነበረ በረከትም ግራ ተጋብቶ እንግዲህ እስኪ የመጣውን በጸጋ እቀበላለሁ በማለት